ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ትናንትና ያው በሀይምዬ ልደት አልፈተፈትንም ነበር። ችግር አጋጥሞ ስልካችን ያው ታሞ ነበር ማለት ነው። ከእንትሉ ጋር ተጣልቶ ከጓደኛው ጋር ተጣልቶ ነው እና ብዙ ነገሮች አሳልፈናል። ትናንትና በቃ አልቀበልም ብሎ ጓደኛውን እምቢ ያለ ማለት ነው ስልኬ። ዛሬ ደግሞ ማታ ተቀበለው ማለት ነው። ምን እንደነካው አይታወቅም። ስልኬ በሌላ ይሰራል፣ በዛ ግን በጓደኛው አልሰራም ብሎ ቁጭ አለና ለዚህ ነው ማለት ነው። ጓደኛው ስላችሁ መቼም ታውቁታላችሁ ማለት ነው። ያው እና ውድ ቤተሰቦቼ ደስ በሚል ሁኔታ ልደቷ ተከብሯል ማለት ነው። እኔ በጣም ነው ደስ ያለኝ ማለት አንዳንዴ እንደዚህ ደስታቸውንም መደሰት አለባቸው። ግን አንዳንዴ ብዙ ነገሮች እየተባሉ ነው አይደል? እንዲህ አብርሃም ታሟር፣ አብርሃም እንደዚህ ብሏል፣ አብርሃም እንደዚህ ተሆነ። አሁን እንደው ሀይሚ ተደስታ ይህን ሁሉ ታደርጋለች። የምትወደው ወንድሟ፣ የምሳሳለት ወንድሟ፣ ከዚህ ያደረሳት ወንድሟ። አትዋሹ። እንግዲህ ብዙዬና ኤፍሬም ራሱ ተጣሉ፣ ተደባደቡ የምትሉት ያው ከፍ ብለው ነው ቁጭ ያሉት ማለት ነው። አጠገብ ማለት ነው። እና ደስታቸውን ሲገልጡ እንግዲህ እህታቸውን በጣም ደስ ነው ያለኝ። እህቴ፣ ታናሿ እህቴ፣ ቅመሟ እህቴ ነው ያለቻትና እኔ ደስ ብሎኛል ለዚህ መብቃትሽ። በጣም ከዚህ በኋላ ደግሞ ወልደሽ ከብደሽ ልጅ ማየት እፈልጋለሁ ብላለች። የተወለደውን ልጅ ሳትንከባከቢ ሌላ ልጅ አትፈልጊ ማለት ነው። የተወለደው የወንድምሽን ልጅ እያሰቃየሽው አንዴ ታምሃል። እኔ በነገራችን ላይ ማለት ነው የትናንት ነው ሩታ ራሱ ስተተኛ ነች። ዝም ብላ ነይ በተባለችበት ቦታ መገኘት አብርሃምን እየያዘች መገኘት አለባት ብዬ አላስብም ማለት ነው። ሩታ ራሱ በትናንት ነው እንትል ጥፋተኛ እልም ያለ ጥፋት ያጠፋችው እሷ ነች። በቃ አለቀ። ከማንም ጋር መገናኘት አልፈልግም። ባሌ ማስታመምት አለብኝ፣ ሐኪም ቤት መውሰድ አለብኝ፣ ጠበል መውሰድ አለብኝ ራሴ ነኝ ብላ ማሳመን ትችል ነበር። ግን እያንቀለፈፈች ትመጣለች ማለት ነው። አብርሽ ደግሞ ደህና ነው፣ ግን ዳኒን ሲያይ ያመዋል። እኔ ለምን እንደሆነ አላውቅም። ሌሎቹ ጋር እኮ መልስ ይሰጣጣል፣ ምን ይላል። ከዳኒ ጋር ግን የሆነ ነገር አለ። ዳኒ ነው ያስደግምበት እንደውም በነገራችን ላይ ማለት ነው። ድግምትም ተባለና ይሄ ሁሉ ደስታ ወንድም ታሞ እንደዚህ ያለ እንዲ እኔ ወንድሜ ታሞ እንደዚህ በደስታ እኖራለሁ እንዲ? ኧረ ዝም በሩ እንኳን እንደዚህ እና ያው እንግዲህ አብርሽና ሩታ አልተገኙም። ሊኖሩም ይችላሉ። አለመታየቱን ፈልገ ይሆናል፣ አይታወቅም ማለት ነው። ሊኖሩ ይችላሉ፣ ግን ያው ግርግር ስለሆነ ሊታዩም ላይታዩም ይችላሉ። እና ለዚህ ነው ብዬ ነው የማስበው። እንግዲህ ሀይሚ እንኳን ደስ ያለሽ፣ እንኳን ተወለድሽ ብለናል። እንደዚህ ደስ በሚል ሰርግ በሚመስል ልደትሽን አክብለሻል። አንዳንዴ እንደዚህ ስናከብር ብዙ የተቸገሩትንም እያሰብን ብዬ ነው የማስበው። የራሳችንን ብቻ አዲስ አበባ ውስጥ አለች የሆነች ልጅ እኮ ነች ያለው በልቶ ጠጥቶ ያድላል። የተቸገረውም ብዙ ሰው ተልቦ ጎዳና ላይ እያድላራረች ለሰው ማሰብ ቀርቷል በአሁኑ ጊዜ ብላለች። እና አንዳንዴ እንደዚህ ስታከብሩ የሆነ ቀነስ አድርጋችሁ ለሆነ እንትል ብትሉ ብዬ ነው። ለተራቡትም አሰብ ብታረጉ፣ ለጠገቡት ብቻ ሳይሆን ለተራቡትም ደስታ ብቻ ሳይሆን አዘንም አለ። ብዙ ቤቶች አዘን ላይ ነው እና በጣም ደስ ይላል። ለማንኛውም እንግዲህ አብርሽም ደግሞ ለሰርጋቸው ሩታና አብርሽ ለሰርጋቸው ወደ ቡታጀራ ይሄዳሉ ተብለዋል። እነሱ ጋር ደግሞ እንግዲህ ድምቅ ባለ ሁኔታ እናያለን ማለት ነው። ይሄ ነገር የእነ አብርሃም እውነቴን ነው የምላችሁ ድራማ ነው። ትክክለኛ ነው ብላችሁ አታስቡ ማለት ነው። ድራማ መሆኑን የምታውቁት ማለት ነው። እግዚአብሔርን እኔ በጣም የሚገርመኝ ነገር ማለት ነው የሆነ እንትን ላይ ታያላችሁ። እንደ ምንም ትክክለኛ እውነተኛ ቢሆን አሁን ኤፍሬም መቶ የአብርሃምን ፍቅረኛ ሄርሜላን እኔ እንትልልሻለሁ፣ እኔ ወድሻለሁ፣ ድሮ እኔን ትወጂኛለሽ ምናምን እኔ እንደሚመስለኝ እንደውም አሁን ሳስበው ሄርሜላ የኤፍሬም ፍቅረኛ ነው የምትመስለኝ። እና ያው እንግዲህ እየተገለባበጡ ነው። አቤልም ያው ትቷል
ታሁን በኋላ ከሩታና ከኤፍሬም ጋር ታርቄ መኖር ነው የምፈልገው ብሏል። ይሄው ድራማ መሆኑን በዚህ ታውቃላችሁ። አሁን ሁሉም እንትን እያሉ ነው። በቃ ሰው ምኑም እየመለለው ስለመጣ እየተቀያየሉ ነው። ስለዚህ አብርሃም ደህናም ሆነም ደህናም አልሆነም ምልጫውን መልጧል። አብርሃም የመለጠውን ነው መምረጥ ያለብኝ ብሎ በፊት እንግዲህ ሄርሚላን ተስፋ ሲሰጣት የነበረው እሱ ነው ማለት ነው። አሁን ግን ያው ሁሉ ተስፋ ቀልቶ ወደ ማነው ወደ ነሉታ እታረቃለሁ ብሏል። እኔ እንግዲህ ምን እንደሆነ አላውቅም። በዛሬው ደግሞ እናያለን ማለት ነው። እኔ በጣም የሚገርመኝ ነገር አዳዲስ ነገሮች ናቸው እየተከሰቱ ያሉት። ዛሬ ደህና ሆኑ፣ ዛሬ እንደዚህ ሆኑ ስንል ሌላ ነገር ተቀይሮ ይመጣል እና ምን እንደሆነ አላውቅም። ወይ ያልቃል ድራማ ወይ አያልቅም። ምንድን ነው ነገሩ? እና እንግዲህ ያው ብዙዬን አይታችኋል። እዚህ ጋር አለች ኢፍሬምም አለ ከጎናቸው የተቀመጠችው። እንግዲህ አናውቅም፣ ወይም ሩታ ልትሆን ትችላለች እኮ ያው ሜካፕ ይቀይራቸዋል አይደል? ግን ያው ሩታ ብኮን ግዴታ እንትል ትሰጥ ነበር አስተያየት። እና እንግዲህ በጣም ነው ሩታና ሀይሚ በጣም ነው የሚዋደዱት። በጣም ከምነግራችሁ በላይ አሁን እንኳን ቲክቶክ ላይ ራሱ ስታዩ በጣም ፍቅሯን ለሷ ነው የምትገልጠውና ሩታና ሀይሚ በጣም ነው የሚዋደዱት። በነገራችን ላይ በጣም ከምነግራችሁ በላይ ማለት ነው። እኔ በጣም እንትል ይለኛል አንዳንዴ የሰው ልጅ እንትል ይላል እና በጣም ፍቅራችሁን ያበልታላችሁ ብለናል። የመጣች ደግሞ ሰዎቼ ደስ በሚል ሁኔታ እንደዚህ ያክብረዋል ማለት ነው። እንግዲህ አብርሃምም ሰላም ሆኖ ደህና ሆኖ እንደዚህ ከጓደኞቹ ከቤተሰቦቹ ጋር ተቀላቅሎ ለማየት ያብቃን እንላለን። ግን ያው ሰላም ነው እኮ የሆነ በቃ የሆነ ስህተት እንትል ብሏል። አሁን ሩታ ራሱ አዎ እንትል ሆኗል። ግን የሆነ ሰላም ትንሽ የሚለጋጋበት ቦታ ነው የሚፈልገው በነገራችን ላይ ማለት ነው። አሁን አብርሃም እንደዚህ ሆነ፣ አሁን አብርሃም ታሟል ምናምን የምትሉት ታሞ አይደለም። እዛ ጋር ጀምሮ ሄደው ትዳር አለ፣ እዚህ ጋር ደግሞ ገባበት ጀመረ። እንደገና መመለስ ስትፈልጉ የሆነ ጭንቀት ስለምትጨነቁ ነው እንጂ አብርሃም በትክክለኛ ምንም የተደረገበት ነገር የለም። ይጨንቃችኋል። እግዚአብሔርን እውነቴን ነው የምላችሁ። አንዳንዴ የሆነ ነገር እንኳን ተከስቶብን ማለት ነው እንዴት እንደሚጨንቀን እንዴት እንደምንሆን ቤት እንኳን ስንቀይር ማለት ነው። እኔ እንጃ እኔ የእናንተን አላውቅም። እንኳን 2 ህይወት እኮ ነው የጀመረው 2 ህይወት ማለት ነው። በዚህ ሊጨነቅ ይችላል እስከሚረሳው ድረስ 1 ወር 2 ወር ሊፈጅበት ይችላል። እንዴ ቀልድ አይደለም እኮ 7 ወር ምናምን ከሄርሜላም ጋር ማሳለፍ። ተነስቶ በቃ አልፈልግሽም ብሎ ቀለበት አድርጎላት ቀለበቷን አውልቆ ምናምን እንደዚህ እኔ ሰላማዊ ሰው ይሆናል ብላችሁ እንትን አትበሉ። የሆነ ጭንቀት ሊያጋጥመው ሊሆን ይችላል። እሱ ደግሞ በጠበል በምን የሚስተካከል ነገር ነው። ታመኑበት ማለት ነው። ሁሉም ነገር እዛ ውስጥ የሚወጣ ነው። ብዙ ልጆች እንደዚህ እየሆኑ ነው፣ ግን ይወጣሉ። እና አንዳንዴ የሚከሰቱብንን ነገሮች እንትን ማለት አለብን ብዬ ነው የማስበው ማለት ነው። እና ለማንኛውም ውድ ቤተሰቦቼ ሸላይክ እያረጋችሁ ውስጥ ያበረታቱ ማለት ነው። እንግዲህ ትናንትና ያው ችግር ነበረ፣ ስልኬ ነው እንትኑ እኔ እንደውም አጥፍተሽብኛል ብዬ ከሴትዮዋ ጋር ተጣልተን አላጠፋችም እኔ ጋ እንትል አይደለም ፋውል የለውም። እና ከዛ በቃ ላይም ሄጄ እምቢ አለ። እንደገና ጠፍቶ በቃ የሁሉም እኮ ይሰራል፣ እኔ ብቻ ነው የማይሰራው። አላ እግዚአብሔር ይመስገን እንግዲህ ተስተካክሎልኛል። ደግሞ እስከሚበላሽን ለመለፍለፍ ማለት ነው። አንዳንዴ በቃ ግን እናንተ ጉዳችን ፈላብን። አንድ ቀን መዋል ያቅተኛል። ጭንቅ እተኛለሁ እነሳለሁ። እናንተ ከእናቷ ቤት እኮ ስሄድ ምንም አይመስለኝም ማለት እዛ ጋር ሰራተኞቹ አሉ፣ ኢትዮጵያውያን ይመጣሉ። ያው ሰራተኛ ስላለ ምንም አይመስለኝም። እናቷ ቤት ኖረም አልኖረም ምንም አይመስለኝም። ግን አሁን እናቴ ሰው ጋር ለመኖር ስትሉት እንትል ትላላችሁ እና በጣም ነው የምትወደኝ ፊሊፒን ሰራተኛዋ በጣም እምላችሁ በላይ። ከዛ ለእሷም የላትም ነበረ ለአንዷ ሲሰጥ
ያችኛዋ ያገሯ ላይ ስለሆነች ሰጠቻት። ለ4 ወር ነው የተቀመጠችው ያቺ እና ለዚች ከልክለዋ ስንት ዓመት ሙሉ ለዛች ግን ሰጧት። ከዛ ሲሰጧት ቁጦን ሰጠቻት፣ ኮዱ ማለት ነው። ከዛ እሷም ስትሞላ ለእኔ ሞላችልኝ እንዳትናገሪ ብላ ማለት ነው። ያው እንጠቃቀማለን። አያችሁ፣ ስደት ላይም ሆናችሁ ሌላ ዜጋ ጋር ተስማምታችሁ ተኖራችሁ ለእናንተ ምንም እንትን አይላችሁም። እኛ ግን እስ በራሳችን ራሱ መስማማት አቅቶናል። እኔ በነገራችን ላይ ማለት ነው ታልነኩኝ አልነካም። በጣም ነው ከሰው ጋር ተግባብቼ የምኖረው። ከሰው ጋር በጣም ነው የምግባባው። ማንም ጋር አልነካካም ማለት ነው። ከነኩኝ ግን እናቴ ተነኩኝ አታገሳለሁ። እንደዚህ ዝም ብዬ እንትን አልልም። ዝም ብዬ በአንዴ በሁለቴ አልጣላም። ግን ታግሼ አይቼ መናገርም መሳደብም አልችልም። እንቅ አልገሽ ግዳይ ነው የሚለኝ። እንቅ ነው በቃ። እና ይቺ ደግሞ ብታወት ምስኪን ነች። በእንትል ተያዛችኋት በጠባይ በጣም የሆነ በቃ እንትል ነች። የዋህ ነገር ነች ብታወት በጠባይ ብቻ እሷን በቃ እንደዚህ ነው ይህን ላግዝሽ ምናምን እላታለሁ። ምግብ ምን ሰህድ እኔ እሰራለሁ እላታለሁ። እኔ እሰራለሁ። እዚህ ሀገር እንግዲህ ለሰራተኛ ለብቻ ነው ምግብ የሚሰራው አሉ። እኔ እስካሁን እግዚአብሔር ይመስገን እኔ አጋጥሞኝ ያውቅም። ለብቻቸው ሰርታችሁ ብሎ የሚባል ቤት እኔ አይቼም አላውቅም። ግን አንድ ሰው እናት ቤት ሲገድ ለብቻ ነው የሚሰራው። እኔ እሰራለሁ እላለሁኝ። እኔ እሰራለሁኝ ምግብ በደንብ ነው የምሰራው። ከዛ ይበላሉ እና በጣም ነው የምትወደኝ። ግን ያ ምግብ ሳይበላ እዛ የተረፈው ይመጣል እና ይህንን ብሉ እንባላለን። እኔ ምን በወጣኝ የሰራሁትን ምግብ ነው የምበለው። እነሱን ተላፊ እና ሸላይክ አድርጉ።